ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ላይ ደግሞ እንግዲህ አዲስ የተከፈተውን የአርቲፊሻል ኢንተለጀንስ ኢንስቲትዩት አዲስ አበባ የሚገኘውን እንጎበኘዋለን። ከዚህ በፊት ይሄ ህንፃ በቀደምት ጊዜ እንግዲህ የኢቲቪ ዋና መስሪያ ቤት ነበር። ስለዚህ ይሄን ህንፃ ውስጥ እንጎበኘዋለን። የኤአይ ኢንስቲትዩትን አብራችሁ ተከታተሉ። ቼዝ የምትወዱ ሰዎች ምን ደረጃ እንደደረሰ ላስመለክታችሁ። ራሱ ነው እየተጫወተ ያለው። በአፍሪካ ውስጥም ታዲያ አሉ ከሚባሉ የአርቲፊሻል ኢንተለጀንስ ላይ ከሚሰሩ ትላልቅ ተቋማት በአፍሪካ ህብረትም ትልቅ እውቅና ከተሰጠው አንዱ እዚህ ከጀርባ የምትመለከቱት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ይህም በመሆኑ እንግዲህ ዛሬ በተቋሙ ገብተን ትልቅ ጉብኝትን እናደርጋለን። በርካታ ሰዎች የተመለከታችሁት ነው። ሰብስክራይብ እንድታደርጉ እጠይቃችኋለሁ። ይመቻችሁ። እንኳን ወደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አዲሱ ህንፃ በደህና መጣ። ቴንክ ዩ። በጣም አሪፍ ነው። በጣም ያምራል። በኢንስቲትዩታችን ውስጥ ምን እንዳሉ ወደ ውስጥ ገብተን የምናየው ይሆናል። ይሄ የህንፃችን እንግዲህ አጠቃላይ ኦቨርቪው ነው የሚሆነው። ውስጥ ላይም ሾሩማችን ላይ የምንመለከተው ይሆናል። አሁን የምንገኝበት ፍሎር እዚህ ጋር ነው ያለው፣ ፍሮንት ላይ ማለት ነው። ዋነኛ ሄድኳርተራችን እዚህ ውስጥ፣ ከጀርባ ላይም ስታርታፕ ሴንተር አለን። ውስጥ ላይም ዴኬር አለን፣ ላቦራቶሪ አለን። ሮቦቲክሶች የሚሰሯቸውን ፕሮዳክቶች ደግሞ የሚያሳዩባቸው የተለያዩ ወርክሾፖች ውስጥ ላይ የሚኖሩን ይሆናል ማለት ነው። አሁን ደግሞ ኢንትራንሱ ላይ ነው ያለው። መግቢያው ላይ በሆሎግራም የምትቀበለናለች። ፊቴን ዲቴክት ታደርገዋለች። እሺ ኦተንቲኬትድ ብሎኛል እዚህ ጋር። ስለዚህ በቀጥታ Welcome, Joel Talarji. It's an honor to have you here at the Ethiopian Artificial Intelligence Institute. How can I assist you today, Joel Talarji? So, can you tell me where the library is, where the digital library is? The library is on the 3rd floor, a perfect spot for diving into knowledge. As for the digital library, it's part of our resources accessible both on site and online for your convenience. Would you like help accessing it? No, thank you very much. ሶ አሁን እንግዲህ ይሄ 15 ፍሎር የሚያክል ህንፃ ነው። ስለዚህ ምናልባት ሌሊት ላይ ወይም የምትገቡበትን የምትጠይቁት ሰው ከሌለ ወይም ቢዚ ከሆነ በቀጥታ እቺ ሮቦት በሆሎግራም በሚመስል እዚሁ ያለች ነው የሚመስላችሁ፣ ታናግራችኋለች። ላይብራሪ መሄድ ፈልጋለሁ አልኳት፣ ሮቦቲክስ ላቡን ጠየኳት። ስለዚህ 3ኛ ፎቅ ላይ ያለ ኮፊም እዛ ከፈለክ ማግኘት ትችላለህ ብላ አስረዳችኝ ማለት ነው። ስለዚህ ከላይ ሴንሰሮች አሏት። በዚህ በመስታወቱ ደግሞ ልክ በአካል ሰው ሆኖ እንደሚያዋራችሁ አይነት ሆሎግራም ነው የምትመለከቱት ማለት ነው። በጣም አሪፍ ነው። አሁን በቀጥታ ወደ ላይ ወደ ኢመርሲቭ ኤክስፒሪየንሱ እንሄዳለን። ተከተሉ። አሁን ደግሞ እንግዲህ ሮለር ኮስተር ላይ ያለ ኤክስፒሪየንስ የሚመስል የወደፊቱ ጉዞ ይሰኛል። ኢመርሲቭ የሆነ ኤክስፒሪየንስን የምናገኝበት ቦታ ነው የምንገባው። ኑ ተከተሉ። አሁን እየሞከርን ያለ ኢመርሲቭ ኤክስፒሪየንሱን ነው። በስ ያስጨበጭባል። የሚገርም ኤክስፒሪየንስ ነበር። በጭራሽ አልጠበቅኩም ነበር ይህንን ኤክስፒሪየንስ። እንግዲህ ይሄ ኢመርሲቭ የሆነ ኤክስፒሪየንስ ነው። እንደምትመለከቱት ራሱ ሞሽን አለው። ተጨማሪ ደግሞ ላዩ ላይ ከጎን በኩል ፋን፣ እርጥበት የሚኖርበት ሰዓት ላይ ደግሞ ዝናቦች አሉ እና በጣም የሚገርም ኢመርሲቭ 3D የሆነ ኤክስፒሪየንስ ነበር ያደረግነው። እስቲ ሌሎቻችሁም ደግሞ መታችሁ ትሞክሩታላችሁ። አሁን እንግዲህ የምገኘው እዚሁ የኤአይ ኢንስቲትዩት ውስጥ ያለ ሮቦቲክስ ላብ ነው። ሮቦቲክስ ላብ ገብቼ አላውቅም፣ ለመጀመሪያ ጊዜ ነው የምመለከተው ከዛሬ በስተቀር ማለት ነው። ስለዚህ ሮቦቲክስ ላብ ውስጥ ምን ይኖራል የሚለውን እንመለከታለን። እዚህ ጋር ሮቦት ይታየኛል፣ ሌላ 2ኛ ሮቦት ይታየኛል፣ በተጨማሪ 3ኛ ሮቦት፣ በተጨማሪ 4ኛ ሮቦት ይታየኛል፣ በተጨማሪ ደግሞ 5ኛ ሮቦት እንዲሁም ደግሞ የሮቦት አርም አለ እና ሙሉ በሮቦት ተከብቤያለሁ እያልኳችሁ ነው።
ስለዚህ ከዛ ውጪ ደግሞ ሰርኪዩት ቦርዶችን ዲዛይን የሚያደርጉ 3D ፕሪንት የሚያደርጉ ማሽኖችን እንዲሁም ደግሞ በጣም ግዙፍ የሆኑ መቆራረጥ የሚችሉ ሌዘር ከት ማድረግ የሚችሉ ማሽኖች አሉ። ስለዚህ እነዚህን እንጎበኛለን ምን ማድረግ እንደሚችሉ። ኢትዮጵያ ውስጥ የሁሉ ነገር በአንድ ቦታ ላይ ይኖራል ብዬ አስቤ አላቅም ነበር። አብራችሁኝ ነው። ሰላም እንደምን አለህ? እግዚአብሔር ይመስገን። ስምህን አስተዋውቀን። ስሜ አብርሃም መኩሪያ ይባላል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ በሮቦቲክስ ክፍል ባለሙያ ነኝ። እነዚህ እዚህ ጋር ትላልቅ ማሽኖች ይታዩኛል። ምንድን ነው የሚያደርጉት? እስቲ ብታስረዳኝ። እሺ፣ ይህ የምታዩት ሲኤንሲ ማሽን ነው። የተለያዩ የሮቦቲክስ ፓርቶችን ለማምረት የምንጠቀምበት ነው። ብረቶችን፣ አክሪሊክ እና እንጨት፣ የተለያዩ ማቴሪያሎችን በምንፈልገው ቅርጽ ይሰራልናል። ኦኬ፣ የሆነ ነገር መስራት ብንፈልግ ማሽን ነው የሚሰራልን። የተለያዩ ጥርሶች አሉት። ማሽኑ በራሱ እየቀያየረ በሚፈልገው መስራት ይችላል። እዚህ ጋር ለምሳሌ ይሄ የሮቦት ሻሲስ ነው። ሰልፍ ድራይቪንግ ሮቦት ካር አለች፣ ለእሷ የተሰራ ሻሲስ። ይሄ ፒሲቢ ቦርድ ማምረቻ ነው። ይሄኛው ጥሬ እቃ ነው። ፒሲቢ ቦርድ ምንድን ነው? ኤሌክትሮኒክ ሰርኪቶችን የምናመርትበት ነው። ስለዚህ ይህንን ቦርድ የሰራ ነው ቀጥታ ከዚህ ማቴሪያል ላይ ተነስተን ነው ማለት እንደምትመለከት። ከዚህ ማቴሪያል ተነስተን እነዚህም ሶፊስቲኬትድ የሆኑ ቦርዶችን መስራት ያስችላል። እነዚህ ሁለቱ 3D ፕሪንተሮች ናቸው። ዲዛይኖችን ከሰራን በኋላ ለምንፈልገው ፐርፐስ በዚህ እሱ በሚፈልገው ሴቲንግ መሰረት ስላይስ ካደረግን በኋላ 3D ፕሪንተሩ ላይ እናዝና የምንፈልገው የሮቦት ክፍል ላይ እንጠቀምባቸዋለን። እዚህ ጋር የምንመለከተው ተደጋጋሚ ታስኮች ሲኖሩብን ለሰው ለመስራት ለምሳሌ መቅጠም ሊሆን ይችላል። ከሆነ ቦታ ወደ ሆነ ቦታ የሆነ እቃ ለማድረግ ለማንሳት ይህንን ፒክ ኤንድ ፕሌስ ሮቦት እንጠቀማለን። ሪፒቲቲቭ ታስኮችን እራሱ ይሰራልናል፣ ታይምም ይቀንስልናል። እዚህ ጋር ደግሞ የምታያት በአዲስ አበባ ከተማም ሆነ በየትኛውም ሜጋ ሲቲዎች ውስጥ የፍሳሽ ማስወገጃ ውስጥ በመግባት ኢንስፔክት ታደርግልናለች። ከዛ ያንን እዚህ ጋር ዲስፕሌይ በማድረግ ችግሮችን ቶሎ ፋይንድ ለማድረግ እና ሶሉሽን ለመስጠት የምንጠቀማት የስዌጅ ትሪትመንት ሜካኒዝም ሮቦት ነው። አመሰግናለሁ ስላስጎበኛን እጅግ አድርጌ እናመሰግናለን። ታዲያ እዚህ ሮቦቲክስ ላብ ውስጥ በደንብ ሁሉንም ያለውን ነገር ጎብኝተናል። እዚህ ጋር የተመለከትናቸውን ማሽኖች ያወጡትን ውጤት ወይም የተሰራባቸውን ነገሮችን ተመልክቻለሁ። በተጨማሪ እዚህ ጋር 3 ሮቦቶች አሉ። እቺኛዋ ሮቦት እንደ ፖሊስ ታገለግላለች። ያ ማለት ፕሮግራማችሁ ላይ ወይም አንድ ህንፃ ተቋም ውስጥ እየተሽከረከረች ዲቴክት ታደርጋለች። ሰዎች የተፈለጉ ወይም ትክክለኛ ሰዎች ብቻ ካሉ አክሰፕት እያደረገች፣ ካልሆነ ደግሞ ሪፖርት ታደርጋለች ማለት ነው። ያችኛዋ ተለቅ ያለችዋ ሮቦት ደግሞ እንደ ሪሰፕሽን ታገለግላለች። በላዩ ላይ ኢንፎርሜሽን ስክሪን አላት። እንዲሁም ሰዎችን ታግዛለች። ወደዚህኑ ወደዛኑ እያለች የምትመራ ነች። ሌሎቹን ተመልክተናቸዋል። ከሁሉም የገረመኝ እስከዛሬ ኢትዮጵያ ውስጥ ያልተመለከትኩት የፓይፕላይን ኢንስፔክሽን ቱል ይሰኛል። ሙሉ በሙሉ ዋተር ፕሩፍ የሆነ ክብደት ያለው ሮቦት አለ። የተሽከረከረች ታያለች አሁን እዚህ ሮቦታ። ያኛው ሮቦት ምንድነው የሚያደርገው? ትላልቅ ቱቦዎች የከተማ በሚዘጋበት ሰዓት ገብቶ የቱጋ ችግር እንዳለ በኤአይ ዲቴክት እያደረገ ካሜራው ያሳያል ማለት ነው። እዛ ጋር ስክሪን አለ። በቀጥታ ከፓወር ስቴሽን ላይ ተሰክቶ መስራት ይችላል ማለት ነው። ስለዚህ ይህንን ይመስላል። አሁን ደግሞ ወደ ሌላኛው ክፍል እንሄዳለን ማለት ነው። አብራችሁኝ ነው። አሁን ደግሞ ያለሁት እንግዲህ ዋናው ከውጭ ስትመለከቱት ቦክስ የሆነው ክፍል ውስጥ ነው። እዚህ ውስጥ በጣም ብዙ ኤክስፒሪየንሶች እናያለን። ከዚህ አሁን እዚህ ጋር የማስመለከታችሁ ቀጥታ የምትመለከቱት ኖርማል ታብሌት ነው። ስለዚህ እዚህ ታብሌት ላይ ይህንን ዲዛይን ስታዩት ኖርማል የህንፃው ዲዛይን ነው እያንዳንዱ ነገር ያለበት። ይህንን ታብሌት አንስቼ በምመለከትበት ሰዓት ደግሞ ተጨማሪ ኢንፎርሜሽን ይሰጠኛል ስለ ህንፃው፣ ስለ መንገዱ፣ ስላለው ነገር። ካሜራ አይደለም እየቀረጽኩበት ያለሁት። አሁን ከላይ እንደሚነግረኝ ዋና ሄድኳርተሩ ነው ይለኛል። እዩት፣ ይሄ ምልክት ግን እዚህ ላይ የለም። በመቀጠል እያንዳንዶቹን ቦታዎች ጠቋሚ እያደረገልኝ
ያስመለክተኛል ማለት ነው። እየጎበኛችሁ ከሆነ ይሄ ምንድነው ያ ምንድነው ያላችሁ ሰዎችን አትጠይቁም፣ በቀጥታ መታችሁ ትመለከታላችሁ ማለት ነው። ዋው የተለያዩ እንግዲህ ኦግመንትድ ሪያሊቲ፣ ቨርቹዋል ሪያሊቲ ከእንደዚህ አይነት ቴክኖሎጂዎች ጋር የተገናኙ አይ ቲንክ በዩኒቲ ኢንጂን የተሰራ አፕ ነው። ይህን ስመለከት እዚህ በጣም ደስ ይለኛል። አሁን እንግዲህ ይሄ ትልቅ ሾሩም ነው። በርካታ ቴኮችን የምንመለከትበት ከኤአይ ጋር የተገናኘ ኢመርሲቭ ኤክስፒሪየንስ ሮለር ኮስተር ውስጥ ያላችሁ የሚመስል እንመለከታለን። ከዛ ውጭ ግን እስቲ ተመልከቱት፣ እዩት። የምታዩት ነገር በሙሉ እንዴት ሃይ ቴክ እንደሆነ ኤቭሪቲንግ። ሙዚየሙን ስለ ኤአይ ትልቅ ጉብኝት፣ ትልቅ ስለ አርቲፊሻል ኢንተለጀንስ ትልቅ ሀሳብ ይዛችሁ የምትሄዱበት ቦታ ነው። ለምሳሌ ያክል አሁን ኤአይ ብዙ ጊዜ የሰዎችን ስራ ይወስዳል ተብሎ ነው የሚታሰበው። ከኤአይ ጋር እያይዘን እዚህ ጋር የተቀመጡ የተለያዩ ሰዎች አሉ። እዚህ ጋር አንድ ሴት አለች፣ ወንድ አለ፣ ሐኪም አለ፣ ሮቦት አለ ኤአዩ። ከዛ እዚህ ጋር ደግሞ አንድ ሌላ ሰው አለ፣ አንድ ወጣት አለ። የእነዚህን ሰዎች ፐርስፔክቲቭ እንሰማለን ማለት ነው። አሁን እሺ የሐኪሙን እንስማ፣ በቀጥታ ነከዋለን። በምትጎበኙበት ሰዓት የእያንዳንዳቸውን ፐርስፔክቲቭ እንሰማለን። አሁን ሮቦቱ ምን ሊል ይችላል ስለ ኤአይ ወይም ምን ይላል የሚለውን እንንካ ውስጥ አሁን ብዙ ጊዜ ሮቦቶች ዓለማችንን ሊወስዱብን ነው ብለን ነው የምናስበው። ነገር ግን እኔ ከዴታ ነው የተወለድኩት፣ የእናንተን ዓለም አልፈልግም፣ እናንተ ከሌላችሁ ዓለም ብቻውን አልፈልገውም እያለ ያስረዳል ማለት ነው። በጣም የሚገርም ነው። ቀጣይ ደግሞ የምንመለከተው ይሄ ኖርማል ስክሪን ሊመስላችሁ ይችላል አይደል? ግን እኔን ነው የሚከተለው፣ የኔን ሞሽን ነው የሚከተለኝ። ከታች ሞሽን ሴንሰሮች አሉ። ስጠጋው ቀለሙ ወደዛ ሄዳል ማለት ነው። አሁን እንጠጋው እስቲ። አሁን ስጠጋው ቀለሙ ወደ እኔ ነው የሚሄደው። አያችሁት? እዛ ጋር ደግሞ ብዙ የለም። ስጠጋው ወደ እኔ ነው የሚሄደው። ኤአይ ወደፊት የሚመራ አጠቃላይ የኑሮ ዘይቤያችን ወይም አኗኗራችን ሙሉ በሙሉ የሚቀይር ሲሆን ነው ማለት ነው። ኑሯችን እንዴት ነው የሚቀይረው? የምንኖርበት ቤት ሙሉ በሙሉ ስማርት መሆን አለበት። ገና ሳትመጣ አንተን ፊት አይቶ የሚከፍት፣ የሆነ ሌባ ሲመጣ ደግሞ የሚከለክል፣ ያልተፈቀደለትን ሰው የሚከለክል፣ የጽዳት ጉዳይ ከሆነ ደግሞ ጽዳቱን አጽድቶ የሚጠብቅ ሮቦት እንዲኖር፣ ቢሮዎች ሁሉ ስማርት የሆነ መብራት ከውሃ አንጻር ከስማርት ግላስ አንጻር ሁሉም ነገር ስማርት እንዲሆን የሚፈለገው እና ስለዚህ ስማርት ደግሞ ከዚህ ነው መማር ያለብን። ይሄኛው በስዊች ኦን ኦፍ ማድረግ ይቻላል፣ መቀየር ይቻላል። ነገር ግን ይሄም በሞሽን ዲቴክሽን ብቻ ስዊች እንዲያደርግ ነው። ከዛ ወጣቶች ከዚህ ተነስቶ ይሄንን ከዚህ የተሻለ ነገር እንዲሰሩ ነው። እንግዲህ ብዙ ወጣቶች መጥተው እዚህ ይጎበኛሉ። ብዙ ኢኖቬተርስ ይመጣሉ። በሚመጡበት ጊዜ ይሄንን ካዩ በኋላ እኔ እኮ ከዚህ የተሻለ ነገር መስራት እችላለሁ ብሎ ነገር እንዲፈጠር ነው እና አሁንም ይሄኛው በሞሽን ዲቴክሽን መቀየር ይችላል ማለት ነው። ስማርት ሆም ማለት ደግሞ ምንድን ነው ብሎ ደግሞ ይረዳል። ስማርት ሆም ምንድን ነው የያዘው? ስማርት ኦፊስ ስንል ደግሞ ምንድን ነው የያዘው ብሎ ነገር እዚህ እናያለን ማለት ነው። ስማርት ኦፊስ ከሁሉም ነገር ከምንጠቀመው ወንበር፣ ጠረጴዛ ጀምሮ ሙሉ ስማርት መሆን አለበት ማለት ነው እና ይህንን እየቀያየር የምንጠቀምበት ነው። በተለይ ደግሞ ስማርት አግሪካልቸር ሲባል ምንድን ነው የያዘው ኮምፖነንት የሚለውን ነገር አንደኛ እዚህ እናስተምራለን። ሁለተኛ ደግሞ የዚህ የሞሽን ዲቴክሽኑ በተመሳሳይ ለማስተማርና ወጣቶችን ኢንክሬጅና ከዚህ የተሻለ ነገር እንዲሰሩ ከማድረግ አንጻር ነው። ስለዚህ ኤአይ በአጠቃላይ የሰው ልጆችን ህይወት ከመኖሪያቸው እስከ መስሪያ ቤታቸው እጅግ ቅልል ማድረግ፣ ህይወታቸው ተመችቷቸው እንዲኖሩ የሚያግዛቸው የሰው ልጅን ህይወት እንዲያቃልል፣ ኢኮኖሚ እንዲያሳድግ፣ ኑሯችን እንዲያሻሽል። በአፍሪካ ደረጃ ካለን ተጽዕኖ ጋር ቢነግሩኝ። አርቲፊሻል ኢንተለጀንስ እንግዲህ በዓለም ላይ የተመለከትነው ተጽዕኖ ያልገባበት ቦታ የለም። ግን በአፍሪካ ደረጃ ኢትዮጵያ ያለችበትን ከአርቲፊሻል ኢንተለጀንስ አንጻር የት ላይ ያስቀምጧታል? ኢትዮጵያ እንግዲህ ኢትዮጵያ አሁን አርቲፊሻል ኢንተለጀንስ ለብቻ ተቋም ያቋቋመች ሀገር ነች። እሱ ብቻ ሳይሆን ፖሊሲ ቀርጻ የዓለም ተርታ የቆመች ሀገር ነች። ስትራቴጂ፣ የአርቲፊሻል ኢንተለጀንስ ስትራቴጂ፣ ፖሊሲ፣ የዳታ ፖሊሲ ቀርጾ መንግስት ቁርጠኝነቱን ያሳየበት ስለሆነ ከአፍሪካ ሀገራት
እዚህም መጥቶ በጣም ተደንቀው ነው የሚሄዱት። ስለዚህ እነሱንም ከማገዝ አንጻር አፍሪካ በጣም ብዙ ነገሮች ይቀሩናል። ቴክኖሎጂ ወደኋላ ቀርተን ነው የነበረው። አሁን ግን ይህ ቴክኖሎጂ በሰጠን አጋጣሚ ተጠቅመን ከሌሎቹ ሀገራት ዓለም መሰለፍ እንችላለን። ኢትዮጵያ በጥሩ ደረጃ ነው ያለችው። ነገር ግን አሁን ብዙ መስራት ይጠበቃል። ሰው ኃይል ላይ መስራት ያስፈልገናል። አጠቃላይ ቴክኖሎጂ ላይ መስራት ያስፈልጋል። እያንዳንዱ ቢሮዎች የራሱን ቴክኖሎጂ መጠቀም፣ ዳታን መጠቀም፣ ዳታን ለችግር ይፈት ማዋል፣ ዳታን ደግሞ በትክክል ማስቀመጥ፣ ለትውልድ ማስተላለፍ ብቻ ሳይሆን ደግሞ ተጠቅመን ችግሮቻችን እንድንፈቱ ከማድረግ አንጻር ብዙ ስራዎች መስራት ያስፈልጋል። ጅምሮቹ ግን ከሌላው ሀገር አፍሪካ ሀገራት የተሻለ ምናልባት ከሰሙ በጣም ትልቅ ነገር ነው። ሰሞኑን ከኤአይ አንጻር በጣም ሪቮሉሽነሪ ነገር ተከስቷል። ወደ አልቤኒያ ኤአይን በሚኒስቴር ደረጃ ተሹሞ እንዲሁም ደግሞ የካቢኔ አባላቶቻቸው 83ቱ ኤአይ አጋዥ እንዲኖራቸው ተደርጎ ነበርና ምናልባት ከሰሙ ስለዚህ ነገር ምን አይነት ሀሳብ አለዎት? ኤአይ እንግዲህ ብዙ ቦታዎች ላይ እየገባ ነው። አልባኒያም፣ ቻይና፣ ደቡብ ኮሪያ በጣም እየተጠቀሙ ነው። አሜሪካን በጣም እየተጠቀመች ነው ያለችው። ውሳኔዎች በተለይ ከጎናቸው ኤአይን እየተጠቀሙ ነው። ለምሳሌ ፍርድ ቤቶች የፍርድ ቤት ዳኛው ተቀምጦ የዳኛው ውሳኔና የኤአይ ውሳኔ አብሮ ኮምፔር እየተደረገ ነው። ስህተቶችን ለመቀነስ ዳኛው የሆነ ነገር ቢሳሳት ኤአዩ ሁሉንም ነገር ስለሚያይ ከዚህ አንጻር ብሎ ውሳኔውን ይሰጣል። ያንን ውሳኔ አብሮ እየወሰኑ ችግሮቻቸውን እየፈቱ ይሄዳሉ። ለምሳሌ ጤና ላይ ብትሄድ ሙሉ በተለይ ከኦፕሬሽን ጀምሮ ከበሽታን ከመለየት ጀምሮ በሽተኛን ደግሞ ከትሪት ከማድረግ አንጻር ጀምሮ ኤአይ በጣም እየተጠቀሙ ነው። ስለዚህ የሐኪሞችን ችግር የሐኪሞችን ስህተት ኤአይ ያርማል። ይሄ እንግዲህ ምንድነው የዶክተሩን ኤፊሽንሲ ይጨምራል። ዶክተሩን ታክቶ ዶክተሩ አታስፈልግም ማለት ነው። ኤአይን የሚያስተምረው ኤአይን የሚያበቃ ሰው ነው። በተለይ ኤአይ ሚኒስቴሮችንም ያስቀመጡ ሀገራት አሁን ወደፊትም በቅርብ ጊዜ እንደዛ የተዘጋጁ አሉ። ያ ማለት ምንድነው? በተለይ በቃ ሰው ልጅን በደንብ እንዲያግዙ ሙሉ በሙሉ ሰው ልጅ በኤአይ ይተካል ወይም ሚኒስቴሮቹ ኤአይ ይሆናል ማለት ነው። ኤአይ ለዛ ስህተቶችን ቀንሰው ፍጥነት እንዲጨምር፣ ኳሊቲ ጥራት እንዲጨምር በጣም አመሰግናለሁ። እንግዲህ ይህንን ተቋም እንድንጎበኝ ስለተፈቀደልን እንድንመለከት ስለተፈቀደልን እጅግ አድርገን እናመሰግናለን። ከዚህ በፊት እንግዲህ ስልካችሁ ላይ ታብሌት ላይ ቼስ ጌም ስትጫወቱ እንዳለ ሆኖ ነገር ግን ፊዚካል ቦርዱ ሙቭ ያደርጋል። ኤአይ ነው የሚያስበው ማለት ነው። ቀላል፣ መካከለኛ እንዲሁም ከባድ አድርጋችሁ መጫወት ትችላላችሁ። በከባዱ ኤአይውን ማሸነፍ የሚቻል አይመስለኝም። እንጫወት እስቲ። እሺ አሁን እዚህ ጋር ብሄድ ይበላኛል። እሺ እዚች ጋር እንከላከለው ወታደሬን። ያው አያችሁት ከዛ ሲወጣ ጥሩ። እዚህ ጋርም አንድ ሙቭ ማድረግ ፈልጋለሁ፣ ይሄን ወደፊት እንዳይመጣ። እሺ እሱ ስንቴ እንደሚያስብ እዩት። ሁለቱንም ባነሳቸው ይወስድብኛል። እሺ ይሄን ወደዚህ ላድርግ እስቲ። የኤአይ ቼስ ጌም ይሄንን ይመስላል ማለት ነው። እንዴት ተመለከታችሁት? በቀጥታ ቦርዱን ሪሴት ማድረግ እንችላለን። እዚሁ ላይ እዚህ ጋር ደግሞ ታብሌት አለ የሚያግዛችሁ ማለት ነው። ቲፕ ይሰጣችኋል። ኤኒቲንግ እዚህ ላይ ሪአሬንጅ ማድረግ ትችላላችሁ ማለት ነው። በጣም የሚገርም ነው፣ አግኝቼዋለሁ። እዚህ ጉብኝት ላይ ልክ እንደኛ የተጋበዙ ቦታውን እንዲመለከቱ ብዙ የተጋበዙ ሰዎች አሉ። ከዛ ውስጥ እንግዲህ ዮንዚማን አግኝተናል። ዮንዚማ እንዴት አየሁ? በጣም ያበደ ነው። በተለይ በጣም እንትኑ ኢንትረስቲንግ ነው። ምንድን ነው የሚባለው? ሮለር ኮስተር ራይዱ ነው። በቃ ኢመርሲቭ ነው ምናምን። ህፃን ልጅ አደረግን። በቃ ተሳሳቅን፣ ሳቅን ምናምን አሪፍ ነበር። አሪፍ ጊዜ። ከዛ ደግሞ የቼዙንም እያየን ነበረ። ኤአይ በቼዝ የሚጫወተው ምናምን ኢንትረስቲንግ ናቸው እንዳለ። አሁን ያየነው በጣም ጥልቅ አሪፍ ነው። አሪፍ ቴንክ ዩ። አሁን ያለንበት ቦታ ደግሞ የሞጁላር ዴታ ሴንተር ያለበት ነው። ኤአይ ኢንስቲትዩት እንደመሆኑ መጠን በጣም ትልቅ ዴታ ሴንተር አለው። እንዲሁም ደግሞ አንድ ገለጻ ላይ ሲያደርጉልን የተረዳሁት ነገር በጣም ብዙ የኒቪዲያ
ኒቪዲያ የምታውቋቸው ከሆነ የግራፊካል ፕሮሰሲንግ ዩኒቶች ኤአይዎቹን በእጅጉ አድቫንስድ የሆነ ፕሮሰሲንግ እንዲያደርጉ የሚረዷቸውን አስገብተዋል። ነገር ግን ከዲፕሲክ R1 በኋላ አሜሪካ እነዚህ የኒቪዲያ ቺፖች እንዳይሸጡ በማዘዙ አሁን ላይ እነዚህን ቺፖች ራሱ ማምጣት የሚፈልግ ሰው ገንዘብ ኖሮት አይችልም ማለት ነው እና ከዛ በፊት ቀድሞ ገብተው እዚህ ላይ በጣም ትልቅ እገዛ እያደረጉ ነው ማለት ነው። ኤአይ ስታስቡ በሙሉ የምታዟቸው በቴክስት ቻት ጂፒቲን ስትጽፉለት ልክ እንደዚህ አይነት ዴታ ሴንተር ነው እየገባ ፕሮሰሱ አናላይዝ ተደርጎ ወደ እናንተ ይመጣው። ያ ማለት በጣም ኤክስፔንሲቭ ነው። በድሮ ጊዜ አንድ ጉግል ሰርች ስታደርጉ ያ ማለት ጉግል ላይ ገብታችሁ ይሄ ምን ማለት ነው ብላችሁ ስትጠይቁ የሚያስከፍላችሁ ገንዘብ አለ። አሁን ደግሞ በኤአይ አንድ ኤአይን ጽሁፍ ልካችሁለት ወይም ምስል አስገብታችሁለት ወይም ቪዲዮ ልካችሁለት ይህን አናላይዝ አድርግልኝ ስትሉት እጅግ ኤክስፔንሲቭ የሆነ ዋጋን ያስከፍላችኋል ማለት ነው በአንጻራዊነት። ይህ ሁሉ ያው በሳንቲሞች ነው። ነገር ግን በቀን ውስጥ ብዙ ሰዎች ደግሞ ኤአይን ባዘዙት ቁጥር በጣም ብዙ ዴታ ሴንተር፣ በጣም ብዙ ፕሮሰሲንግ ፓወር ይጠይቃል ማለት ነው። ስለዚህ እንደ ሀገር ኤአይ ሴንተር ኤአይ ላይ እንስራ ሲባል እነዚህ አይነት ኤክስፔንሲቭ የሆኑ ዴታ ሴንተሮችን መገንባት ግዴታ ነው። ያለበለዚያ ዴታዎቻችን በሙሉ ከሀገር ይወጣሉ ማለት ነው። እንግዲህ የዛሬው ጉብኝታችን አካል አንድ የአርቲፊሻል ኢንተለጀንስ ኢንስቲትዩቱን መጎብኘት ነው። አብረውን እንግዲህ ሌሎችም የሚዲያ አካላት ተጋብዟል። እኔም እንግዲህ እንደ ቴክኖሎጂ ባለሙያ እነዚህ ነገሮች እየጎበኘሁ ያየኋቸውን አሳያችኋለሁ። እናንተም ደግሞ ሀሳብ አስተያየታችሁን በኮመንት ያስቀመጣችሁልኝ ጉብኝታችን እንቀጥላለን። እዚህ ጋር ያሉት ደግሞ በኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት በኩል ተሰርተው ሪሰርች ተሰርተው ፐብሊሽ የተደረጉ ጆርናሎች ናቸው። በጣም አስደሳች ነው። አሁን ደግሞ እንግዲህ እየሞከርን ያለ ነው ኢመርሲቭ የሆነ ስትጎበኙት ተቋሙ ላይ ለምሳሌ እዚህ ጋር ሞሽን ሴንሰር ተገጥሟል። ስለዚህ በቀጥታ አሁን ስለ አግሪካልቸር እያሳየኝ ነው። እጄን አስገብቼ ልክ እንትን ስለው ይቀይራል። ስማርት ሆም እያሳየኝ ነው ማለት ነው። አሁን ደግሞ ስለ ስማርት ሆም እና ኤአይ ላይ የተሰሩትን ስራዎች ያለውን መረጃ ያለው። በመቀጠል ደግሞ አሁንም ስንቀይረው ፊውቸር ኦፊስ እያየን ነው ማለት ነው። በመቀጠል ስለ ከተማ ስማርት ሲቲ እያየን ነው። ልክ እንደዚህ እያለን ስንጎበኝ ያለ ሰው ድጋፍ የምንፈልገውን የተመለከት የምናይበት ነው። ልክ እንደዚህ የተለያዩ ቡዞች አሉ፣ እንመለከታቸዋለን እነሱንም ማለት ነው። አሁን ደግሞ የሚገኘው የኤአይ ስታርታፕ ሴንተር ላይ ነው። ኢትዮጵያ ውስጥ ያሉ ግዙፍ የተሰኙ ስታርታፖችን እዚህ ውስጥ ኢንኩቤት በማድረግ በጣም ብዙ ሪሶርሶችን የሚሰጡበት ማዕከል ነው። ስለዚህ አሁን በቀጥታ ገብተን ምን አይነት ፋሲሊቲ እንዳለ እዚህ የኤአይ ስታርታፕ ሴንተር ውስጥ እንመለከታለን። አሁን መጀመሪያ የጎበኘነው ተቋም እዚህ ጋር ያለው ከዚህ በፊት የኢቢሲ የነበረውን አሁን ሪኖቬት ተደርገው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሆነው ነው። በርካታ መስሪያ ቦታዎች አሉ 15ቱም ፍሎር ውስጥ። አሁን ደግሞ ከዚህ ጎን አገራችን ላይ ያሉ ስታርታፖችን የሚደግፉበት ፋሲሊቲ ስለሆነ ኦንላይን ላይ ነው ኤቭሪቲንግ የሚካሄደው። ሰዎች ሲመረጡ እዚህ ውስጥ አፕላይ ለማድረግ መረጃ ከፈለጋችሁ ዌብሳይታቸውን እናስቀምጥላችኋለን። አሁን ወደ ውስጥ ገብተን አብረን እንመልከት። ታዲያ እዚህ ውስጥ የገቡት ስታርታፖች ኦልሞስት 2000 ስታርታፖች ተወዳድረው ነበር። በመቀጠል ከነዚህ 2000 ስታርታፖች ውስጥ በውድድር ከአዲስ አበባ ዩኒቨርሲቲ በተመረጡ እንዲሁም ከአስቱ በተጨማሪ ደግሞ ከቪዛ በተመረጡ 24 ዳኞች መሰረት የትኞቹ ስታርታፖች የተሻሉ ናቸው በሀሳባቸው ተብሎ ተመርጠው እዚህ ውስጥ 200ውን ኢንኩቤት ለማድረግ እንደተቻለ ቅድም በነበረኝ ብሪፊንግ ሴሽን ላይ አስቀምጠውልናል። አሁን ደግሞ ፋሲሊቲዎቹን እንመልከታቸው ስታርታፖቹን ጨምሮ። ቢሮ በጣም ነው የሚያምረው። ዋው! እዚህ ስታርታፕ ሴንተር ውስጥ ከዚህ በፊትም አንድ ፕሮግራም ላይ አግኝቼው የነበረ ድንቅ ወጣት አለ። ስምን አስተዋውቅልን፣ ምን እንደምትሰራ አስተዋውቅልን እስቲ፣ ከእድሜህንም ጨምረህ ማለት ነው። ስሜ ናተን ተስፋ ይባላል። የመጣሁት ከብላቴና አካዳሚ እንዲሁም ደግሞ እድሜ 13 ነው።
በ13 ዓመቱ ምን አይነት ድንቅ ነገሮች እየሰራ እንዳለ የኤአይ ስታርታፕ ሴንተር ውስጥ ደግሞ ምን አይነት ፕሮጀክት ይዘህ እየሰራ እንደሆነ ትነግረናለህ። ያው እኔም ተማሪ ነኝ። ስለዚህ በትምህርት ዙሪያ ኢለርኒንግ በሆነ ፕላትፎርም ነው የቀረብኩት። ኢለርኒንጉ ተማሪዎች በሶስት አይነት ሁኔታ ነው የተከፈለው። ገጠራማ ቦታዎች ላይ ከተማ ኢንተርኔት አክሰስ ማግኘት በሚችሉ እና እንዲሁም ደግሞ እልም ያለ የምንለባቸው ቦታዎች አሉ አይደለም፣ እነሱ ቦታዎች ላይም ደግሞ እንዲሰራ ተደርጎ ይመጣል በኤአይ ታግዞ ማለት ነው። በጣም የሚገርም ነው። ስለዚህ በ13 ዓመት ስንተኛ ክፍል አሁን? ስምንተኛ ክፍል። ስለዚህ በስምንተኛ ክፍል ሆነ ኤአይ ላይ በኢለርኒንግ ላይ ለምሳሌ አንድ ሰው ሁሉም ትምህርት ላይ ጎበዝ ላይሆን ይችላል። ስለዚህ ደከም ያለበት ትምህርት ላይ መርጦ የሚያጎብዘውን የኤአይ ለርኒንግ ሲስተም ነው እየሰራ ያለው። ስለዚህ አንተ እንዴት እነዚህን እውቀቶች በዚህ እድሜ ልታገኝ ቻልክ? በአብዛኛው ሰልፍ ቶት በሆነ ሁኔታ ነው እየተመራ የሚገኘው። በማንኛውም አይነት ተማሪዎች በእኔ እድሜ የሚገኙ ሆነ ከእኔ እድሜ በላይ ያሉ ያነሱ ዩቲዩብ ላይ በማግኘት አንተም በዩቲዩብ ኮርሶች እየሰጥ ትገኛለህ። የተለያዩ መረጃዎችን ትሰጣለህ። እነዛ ስላሉ እነዛን መጠቀም እንችላለን ማለት ነው። በጣም ጎበዝ በእናትህ በጣም የሚደነቅ ወጣት ሰው ነው። እንግዲህ በ13 ዓመቱ እኛ በ13 ዓመታችን የት ነበርን ብዙዎቻችን። አሁን ላይ ያሉት ደግሞ እንደዚህ ሰዓት የሆኑ ጀኔሬሽኖች መጥተዋል። ሊንክዲንም አለ። ሊንክዲን አለ። ከሌሎች ሶሻል ሚዲያዎች ይልቅ ደግሞ ይኸው ፕሮፌሽናል ከመሆኑ የተነሳ ሊንክዲን ላይ ፕሮፋይል አለው እናስቀምጣለን። ማን ብለው ያገኘዋል? ሊንክዲን ላይ ናታን ተስፋ ቢሉ ገብተው ማግኘት ይችላሉ። ስራዎችንም ያያሉ። ስራዎችንም ማየት ይችላሉ። ፖስቶችን ማየት ይችላሉ ማለት ነው። ጎበዝ ናታን፣ በርታ። ወደፊት ትልቅ ቦታ ደርሰህ እናያለን። እናመሰግናለን። ቴንክ ዩ። እዚህ ቢልዲንግ ላይ በጣም ከተመለከትኳቸው ነገሮች አንዱ የመጀመሪያው አሁን እዚህ ጋር የምትመለከቱት መስኮት አለ። ይሄ መስኮት አሁን ክሊር ነው፣ ትራንስፓረንት ነው፣ ይታየናል ወደዛ። ቺን ሪሞት ተጠቅመን በቀጥታ ሙሉ አጨለም ነው ማለት ነው መስታወቱ። ይሄኛው የአንድ ስማርት ቢልዲንግ መገለጫ እንደሆነና ሙሉ ቢልዲንጉ ላይ መጋረጃ መኖር እንደሌለበት በቀጥታ በዚህ መልክ ኤሌክትሮኒክ በሆነ ሼድ ይህንን ኦፍ ማድረግ ይቻላል፣ መልሶ ኦን ማድረግ ይቻላል፣ ፕራይቬሲ ሲፈለግ ማለት ነው። ጉብኝቴን ከማጠናቀቄ በፊት በጣም ትልቅ ምስጋና ለኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ይህን ጉብኝት እንድናደርግ ስለፈቀዱልን፣ ለእናንተ ይህን ፕሮግራም እንድናቀርብላችሁ ስለፈቀዱልን አመሰግናለሁ ማለት ነው። ለሙሉ ቲማቸው፣ ለአመራሮቹ። የዛሬው የቴክ ትራቨል ቪዲዮችን ይህን ይመስል ነበረ። ጆኤል ተላርጊ ነኝ። እንዴት ተመለከታችሁት? የምንገኘው እንግዲህ በቴክ ትራቨል ቪዲዮችን ላይ በዚህ ቪዲዮ ብዙ ጊዜ ስለ ኤአይ ስላወሩ የኢትዮጵያን የአርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝቻለሁ። በቅርቡ እንግዲህ ጠቅላይ ሚኒስትሩ መርቀው የከፈቱት ትልቅ ተቋም ነው። ከአብረውት ያሉት ደግሞ የኤአይ ስታርታፖችንም የሚደግፍ ተቋም ጎብኝተናል። ሙሉ አጠቃላይ ምን እንደሚሰሩም ተመልክቻለሁ። ቢሮቸውንም ለማየት እንዲሁ ላይብራሪውን። ተቋሙ እጅግ በጣም ሞደርን የሆነ ነው። ለኢትዮጵያ ወጣቶች፣ ኢትዮጵያ ላይ ላሉ ስታርታፖች ትልቅ ተስፋን የሚሰጥ ነው። ኤአይን የያዘ የወደፊቱን ዓለም እንደሚቆጣጠር ማሳያ ነው። ኢትዮጵያም ትልቅ ሙቭ እንዳደረገች የሚያሳይ ነው። በሌላ የቴክ ቪዲዮ እስከምንገናኝ መልካም ጊዜ ይሆንልን። ይመቻችሁ።